ባለፈው ለተፈጠረው ነገር ሶሪ አይደል ፋሚሊዎቼ፣ ሶሪ ማለት ስላለብኝ ሶሪ። ወራትና ዘመናት ከተቆጠረ በኋላ እኔ ካበቃልኝ በኋላ እኔ ከሰለችኝ ከተውኩት በኋላ ከታከተኝ በኋላ እንደዚህ አይነት ውሳኔ ውስጥ እንደዚህ አይነት ሁኔታ ውስጥ ከገባው በኋላ ከሁሉም ነገር ትልቁ ነገር ቤተሰቦች ይቅርታ። ነገር ግን ይቅርታን አስበን ላልባሌ ነገር መጠቀም እኔ አግባብ ነው ብዬ አላስብም። እሱ እንደፈለገ እየሆነ እንደፈለገ እያደረገ የሆነ ሰዓት ተነስቶ መጥቶ ሀሳቧን ለማስቀየር ሩታ ልክ አይደለችም፣ ሩታን ይቅርታ ጠይቄያታለሁ፣ ሩታ ናት እንዲህ ያለችው፣ ስለዚህ ሩታ ናት ጥፋተኛ ብለን እኛ እንደዛ እንድናስብ፣ እንደዛ እንድንል፣ እንደዛ እንድናወራ ያደርጋል። ይቅርታ ጥሩ ነገር ሆኖ ሳለ ሀሳቧን መቀየር የለባትም ቤተሰቦች ሁል ጊዜ። ምክንያቱም ይቅርታ ከአንድም 3 4 ጊዜ 5 ጊዜ 6 ጊዜ አድርጋለታለች፣ ግን ሲበዛም ደግሞ ያስጠላል። አንድ አይነት ተመሳሳይ ጥፋት፣ ሁሌም ተመሳሳይ ስራ፣ ሁሌም ተመሳሳይ ድርጊት፣ ሁሌም ተመሳሳይ ነገር። ሰው ይቅርታን ሲጠይቅ ወደዛ ነገር ተመልሼ አልሄድም፣ ከዛ ስህተቴ ተምሬያለሁ፣ ያንን ስህተቴ ተመልሼ አላጠፋውም፣ በቃ ተጸጽቻለሁ፣ ብዙ ነገር አጥቼበታል፣ ያ የሰራሁት ስራ ልክ አይደለም፣ አግባብ አይደለም፣ ከኔ የሚጠበቅ ስራ አይደለም የሰራሁት ብሎ ሲያስብና ሲያምን ብቻ ነው ይቅርታ የሚጠይቀው፣ ይቅርታ የሚደረግለት። ከአንድም ብዙ ጊዜ እንደዚህ አይነት ነገር አድርጎ የፈለገበት ሄዶ ይመጣል። ሩታ በቃ ይቅርታ አድርጊልኝ፣ እሷ ሩታ ደግሞ ይቅርታ አላደርግም፣ እኔ ይበቃኛል፣ ለወደፊት ያስባለሁ፣ ለልጅ ያስባለሁ፣ ከአንተ የኔ ልጅ ምን ይማራል ብላ ስትል ኦዲየንስ ደግሞ እሷ ላይ ይጮሃል። እንዴት ይቅርታ አታድርግለትም? እንዴት ይቅርታውን አትቀበልም? ሩታ ናት ጥፋተኛ፣ ሩታ ናት አብርሽን የማትፈልገው፣ ሩታ ናት ትዳሩን የማትፈልገው በሚል ብዙ ሰዎች ይነሱባታል። ነገር ግን ሩታ ትክክል ናት ቤተሰቦች። ሩታ ለነገ የምታስብ ከሆነ፣ ለልጇ የምታስብ ከሆነ፣ ለትዳሯ የምታስብ ከሆነ እንደኔ እንዳልኳችሁ ይቅርታ ትልቅ ነገር ነው። ይቅርታ የማያሸንፈው ነገር የለም። ግን ተመልሳ ሙሉ ልቧን ባሰጥ፣ እሱም እንደ አባት ከአባት የሚጠበቅ ነገር፣ እሷም ደግሞ እንደ እናት ከእናት የሚጠበቅ ነገር። ትልቁ ግን ቤተሰቦች ትልቁ ነገር አብርሽ ዋናው ወደ ልቡ ነው መመለሱ ነው ዋናው። ከተመልሼ ወደዛ ነገር አልመለስም፣ ከስተት ተምሬያለሁ፣ ብዙ ነገር አጥቼበታለሁ ብሎ ማመኑና መመለሱ ነው። የማንም ልጅ እንዳልኳችሁ ከዚህ በፊት የማንም ልጅ ያለ አባት እንዲያድግ አልፈልግም፣ ያለ እናት እንዲያድግ አልፈልግም። የሁለቱም ፍቅር በተመሳሳይ ሰዓት አይቶና ቀምሶ ነው ማደግ ያለበት። ከዛ አንጻር አብርሽ ቢለወጥ፣ አብርሽ ቢቀየር ቆንጆ ነው። ነገር ግን ለወደፊት ህይወቷ አብርሽ በዚህ ሁኔታ አሁን ተመልሶ ይቅርታ እየጠየቃት ነው። በዚህ ሁኔታው አብርሽን ልታምነው አትችልም ብዬ አስባለሁ። አሁን ወደማልመለስበት ድጋሚ ልቀይረው ወደማልፈልገው ውሳኔ ገብቼ ጸንቼበታለሁ። አብርሽ አሁን ከሩታ ያየባት ነገር አለ። አብርሽ የሆነ የሩታን ደካማ ጎኗን አውቋል። ቤተሰቦች የሆነ ሩታ ከአብርሽ የምትፈልገውን ነገር አውቋል። በቃ ሩታ ይቅርታ እንደሚያሸንፋት ግልጽ። ዛሬ አይደለም ቤተሰቦች፣ ይህን ዛሬ አይቼ አይደለም ያልኳት። ከዚህ በፊት ብዙ ጊዜ እንዳልኳቸው ብዙ ጊዜ ይቅርታ ጠይቋታል፣ ብዙ ጊዜ ይቅርታ አድርጋለታለች። ከዛ አንጻር የሆነ ያየባት ነገር አለ። አብርሽ በቃ ይቅርታ ታደርግልኛለች ብሎ እንዲያስብም ያነሳሳው ነገር አለ። እንደዛ ብዬ ነው የማምነው ቤተሰቦች። እንዲህ ሰው እንዴት እንደ ልቡ እየሆነ እንደፈለገ እያደረገ በቃ ይቅርታ ስለምታደርግልኝ ምናምን ብሎ ይህ ከባድ። አሁን ዞሮ ዞሮ እንዳልኳችሁ ይቅርታ እንኳን ሩታ ብታደርግለት ወደ ቤቱ ወደ ቤቷ ተመልሳ ብትገባ እንኳን በቃ ዛሬ ይቅርታ አድርጋልኛለች፣ ይሄ ከባድ ነው አይደል? ከዚህ በፊት ከነበረው ይሄኛው ከባድ። ምንም ላደርግ አልችልም። እሺ መልካም ጊዜ ይሁንልክ። ከዚህ በላይ መቆም አልፈልግም። ገና እንዴት ነው ሀሳባችሁ ቤተሰቦች? እናንተ ምንድን ነው ሀሳባችሁ? ሩታ ልክ ናት? ልክ አይደለችም? አጥፍታለች? አላጠፋችም? እናንተ በእሷ ቦታ ብትሆኑ ምን አይነት ውሳኔ ትወስኑ ነበር? ምን ታደርጉ ነበር እናንተ? ያው ማንም ሰው ከውጭ ሆኖ መፍረድ በጣም ቀላል ነው። እናንተ እዛ ህይወት ውስጥ ስለሌላችሁ ከውጭ ሆናችሁ ይቅርታ ብታደርግለት እኮ ችግር የለውም ምናምን ብዙ ሰዎች አሉ። ግን እዛ ውስጥ ሆናችሁና ከውጭ ሆናችሁ በጣም ይለያዩ። አያስቀረኝ ምሽት ጽልመት እሄዳለሁ ላያት ካለችበት ድምጿ አይገታ። ካለፈው ወዲህ መጸጸቱ በጣም ከባድ ነገር እና ደባሪ ነገር። ይሄ ነገር ከመፈጠሩ በፊት እንዳልኳችሁ አብርሽ ከዚህ በፊት መጨረሻው ምን ሊሆን ይችላል ብሎ አያስብም። የሆነን ነገር ሲጀምር
መጨረሻው ምን ሊሆን ይችላል ብሎ አያስብም። መጨረሻው ምን ሊሆን ይችላል ብሎ የሚያስበው ይቅርታ፣ ሩታ ይቅርታ ታደርግልኛለች የሚል ሀሳብ ብቻ ነው አእምሮ ውስጥ ያለው ልጅ። ከዛ አንጻር ነው ነገሮችን የሚያደርጉት ሲመስለኝ። እንዴት ነው ይህ ሰው ልጅ ይሄ ነገር ትዳሬን ሊያሳጣኝ ይችላል፣ ይሄ ነገር ልጅን ሊያሳጣኝ ይችላል የሚለውን ነገር ማሰብም አይችልም። የአራዊቱ ጀግና አድርጎኛል ፍቅሯ ልበ ብርቱ፣ አልፈራውም አላመነታም፣ አይኗን ካላየው የለኝም ፋታ የሚመጣውን ምናልባት ይሄ ቦታ ላይ ምን አስደረገ ነው እንዳትሉኝ ፋሚሊዎቼ። እና እንግዲህ ዛሬ ማንም የሌለበት እስኪ ብቻችን ልክ እንደባለፈው ላግኝሽ ብያታለሁ ማለት ነው። እንግዲህ ከዚህ በፊት ብያቸዋለሁ ብዙ ጊዜ ቤተሰቦች፣ አብርሽና ሩታ ያኔ ጥላቸው ሲነሳ ሁለቱ ነበሩ ማውራት የነበረባቸው። መሀላቸው ይህ ሶስተኛ ወገን አስታራቂ ምናምን የሚባል ነገር መኖር አልነበረበት። ያ ነው ነገሩ እንዲባባስ ያደረገው። ሲጀምር ለየትኛውም ነገር ለጓደኝነት ሊሆን ይችላል፣ ለትዳር ሊሆን ይችላል፣ ለምንም ነገር ቤተሰቦች ሶስተኛ ወገን መሀላችሁ ካለ በጣም ከባድ ነው። ያ ጓደኝነታችሁ፣ ያ ትዳራችሁ፣ ያ የፍቅር ግንኙነታችሁ አጉል ነው የሚሆነው። ምን እንደሆነ ታውቃላችሁ ፋሚሊዎቼ? ሰው ሲኖር እና ሳይኖር እኔና ሩታ ጋር ያለው ቀረቤታ ራሱ ፈጽሞ የተለያየ ነው እኮ። ይሄን ነው የምላችሁ። ይህንን ከዚህ በፊት ዛሬ ሳይሆን ማድረግ የነበረብህ አብርሽ ያኔ ነበር። ገና ችግሩ ሲነሳ ያኔ ነበር ይህን ነገር ማድረግ የነበረብህ። ምክንያቱም ያኔ ሲሆን ነገር በትኩሱና ያደረና ትኩስ በጣም የሚለያዩ አይደል ቤተሰቦች? ስለዚህ በትኩሱ ነበር ነገሩን ማረጋጋት የሚችለው እኮ። ከሱ ጋር ተስማምተን ነው እንዲቀመጥ እንዲወጣ አልፈለኩም ነው እንዴ? ይሻላል። እሺ ካልስ ችግር የለውም። ግን እኔ ቀኑ እየናፈቀኝ ነው ያለው። ወይ ዲቴል ቀኑን ንገሪኝ እና ወይንም እኔ ላስጨንቅልሽ። ወደ ጉዳይ እሺ። ለማንኛውም ስትኮሳተሪ ታምሪያለሽ። የምሬ ነው ማለት ሩታ ስትኮሳተር አታምርም? ይወት እስኪ ያምርብሽ። ኧረ በእናትህ ንገረኝና ልሂድ እኮ። ሳቂያ ምን የለብኝም ምንም የሚያስቅ ነገር ስላልሰማሁም ስላላወራሁም ዝም ብዬ አልስቅም። እሺ ካልሽ ችግር የለውም። አምሮብሻል። አመሰግናለሁ። በላው ነብር ስትኮሳተር ምናምን ቆንጆ እኮ ነች ታውቂያለሽ። እሺ ለማንኛውም ፋሚሊዎቼ ያው ዛሬ የጠራሁሽ እንዲህ ተኮሳተርሽ እንድታገኝ ስለማልፈልግ ነው አስቀድሜ እንደዚህ አይነት ነገሮች እያወራሁሽ ያለሁት ማለት ነው። እና በመጀመሪያ ደረጃ በባለፈው ስለተፈጠረውም ነገር ላወራሽ ነው። ከዛም ባለፈ ደግሞ ያው ባለፈው ከሚል ነገር መጥቼ ነበር ያወራሁሽ እና ዛሬ በግል ሁለታችን ብቻ ማውራት ስላለብን ለዛ ነገር ሶሪ ማለት ፈልጋለሁኝ። ምን ያስብየው እኔ ፈልጌው ምንም አይነት ነገር እንዳልተፈጠረ በዚሁ አጋጣሚ ለነገርሽ ፈልጋለሁኝ እና በዛ ጉዳይ እኔም ሶሪ ማለት ስለምፈልግ በመጀመሪያ ይቅርታ ይቀድማልና ይቅርታ ማለት ፈልጋለሁኝ። ግን ያ ነገር አሁንም ቢሆን እኔ አውቄ ያደረኩት ነገር እንዳልሆነ በደንብ እንድታቂው ስለምፈልግ ነው እና ስለዛ ነው ልሽ ፈልጌ ነው። ከዛ ባለፈ ደግሞ ከዚህ በኋላ ቢያንስ እስክትወልጂ ድረስ እንደዚህ እኔና አንቺ ብቻችን እየተገናኘን ጊዜ ብናሳልፍ ደስ ይለኛል። አሁንም ቢሆን ማለት ነው። ባለፈው ቀጥሬሽ ነበር ሩም ውስጥ ድንገት እነዛ ነገሮች ባይፈጠሩ ቁጭ ብለን ብዙ ነገሮችን እናወራለን ብዬ አስባለሁ እና አንዳንድ ጊዜ በመሀል የሚፈጠሩ ነገሮች አሉ። ያው ሰይጣንም ሰላም ስለማይፈልግ እና እንደዛ ሆኗል ማለት ነው። እና ሸረበና ፊትሽን በጣም ቀይረሽዋል። ሰላም ነው ተበልተሻል? አዎ በልቻለሁ። ለዚህ ነበር የጠራኸኝ? መክሰስስ? ለዚህ ነበር የጠራኸኝ? መክሰስ በልተሻል? አዎ። እና እንዴ እሺ ጠግበሻል? በጣም እንደጠገብሽ ያስታውቃል። እሺ ለማንኛውም ልስቅ ነበር እንዴ ስዞርላት ማለት ነው። ልስቅ ነበር የምር። አልስቅም? አያስቅም። ያስቃል። ሳቂ አራፈኝና አሁን አውራ የምታወራው ፈገግበያ እንደዛ እንዴ ተኮሳተርሽም እንዴ የምታወሪ? እሺ ለማንኛውም እኔ ልጄ ናፍቆኛልና ቶሎ ጣቢያው አስጨንቂው። ከዛም ባለፈ እንደዚህ አይነት ታይም አልናፈቀሽም ከኔ ጋር ማሳለፍ? አልናፈቀኝም። ምንም
ግራ ያጋባል። ለምን ምክንያት መቼም ይኖራል። በቃ ምንም እኮ የሚናፍቅ ነገር እኮ አይኖርም ከዚህ በኋላ። ለምን ይናፍቀኛል? የምርሽ ነው? አዎ። አትዋሽ፣ ውስጥሽን አትደብቂው። እኔን ብትዋሽኝ ማለት ነው አይንሽ ይናገራል። አይንሽ ላይ ግን ብዙ ናፍቆት እንዳለ ነው የሚያሳየው። እውነቱን? አዎ። እሺ በቃ እኔ ዝም ልበልና ከአይኔ ጋር ተነጋገሯ እኮ። እስኪ እኛ እንደዛ ከሆነ እያየሽ እንዳወራሽ ይልቅ በእናትህ እኔ ብዙ መቆም አልፈልግም፣ መሄድ እፈልጋለሁ። እና ያው እረፍት ታደርጊያለሽ። እዚህ ጋር ጉዳይህን ንገረኝና እባክህ እኮ ነሽ። እዚህ ጋር ቁጭ በይ እኮ ጉዳይህን ንገረኝ። ቁጭ ብለሽ እኮ ማውራት እንችላለን። መቆም ከደከመሽ ችግር የለውም። እዚህ ጋር አልቀመጥም፣ እሄዳለሁ። በመጀመሪያ ደረጃ ዛሬ እንደዚህ ሲንቀሳቀስ ማየት ወይንም ቼክ ማድረግ እፈልጋለሁ። ቪዲዮ ልክልሃል። መንቀስ ይቻላል? ቪዲዮ ልክልሃል እኮ። ለምን እኔ ሊያው ላዳምጥ። ሲወጣ ነው መንካት የምችለው። ሆናችሁ ጭንቅላት ወዴት ነው ያለው? ጋይስ ለማንኛውም እኔ እንደሚመስል ዶክተሩ ደውዬለት ነግሮኛል እና ራሴን ነው የደገምኩት። ተመስገን። እንደኔ አይነትማ ከመጣ እድል ነው። አጥዋሽ እድል ነው። አራ መስሎ ነው። እውነት የምር እድል ነው። ፋሚሊ እናንተ ራሱ መስክሩ። መስሎ ነው። በመሆንም የለበትም። እሺ አይረገጥም። ተኝቷል። ተው ይተኛበት። አትንካው። እንዲህ ከፍ ሲደረግላቸው ደስ ይላቸዋል ተብያለሁ። እንዲህ ከፍ ላድርግልሽ እንደዚህ ወደ ላይ አልፈልግም። ወይኔ ጉዴ ፈላ። ምን ሆነሃል? ደህና ነኝ። ምንም አልሆንኩኝም። ደህና ነህ? እግዚአብሔር ይመስገን ደህና ነኝ። ጥሩ። ደህና ከሆንክ ጥሩ። ነይ ቁጭ እንዳይደክምሽ ብዬሽ እኮ ነው ቁጭ እያልኩሽ ያለሁት አይደል? አዎ። እስቲ ምንድን ነው አልገባኝም ሀሳብህ። ለምንድን ነው ወይ ነግረኸኝ የማልሄደው? ለምንድን ነው ግልጽ የማታደርግልኝ? ዛሬ እዚህ ቦታ ድጋሚ ነው የመጣነው እና እንኳን ደስ አለሽ፣ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። እኔ ቆመሽ ሳይሽ የሚደክምሽ መሰለኝ ነው። ነይ እዚህ ጋር ቁጭ በይ። ቁጭ በይ። አውራኝ መቀጠል እንችላለን እኮ። ቁጭ በይ ታዲያ። ችግር የለም። ቁጭ ብለሽ ማውራታችንም አልችልም። ቁጭም ስል ስቆምም ይደክመኛል። ለዚህ ጉዳይ በእርግጥ በዚህ ሰዓት ብዙ ነገር እንዳለ ቼክ አድርጌያለሁ። ስትቀመጡም፣ ስትነሱም፣ ስተኝም ምቾት እንደሌለ ሰምቻለሁ። ግን ደግሞ እንደዚህ ደግሞ ስትኮሳተሪ ባሰ